ዓለም በብዙ መልኩ የአየር ንብረት ለውጥን ተከትሎ እየተፈተነች ትገኛለች። የሰደድ እሳት፣ ከፍተኛ ሙቀት፣ ጎርፍ እንዲሁም ደግሞ ከፍተኛ የሆነ ዝናብ የሚጥልባቸው አካባቢዎች በእነዚህ የሚያስከትሉት አደጋዎች እየተፈተኑ ይገኛሉ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ቆያችሁ? ዛሬ ከኢቲቪ አዲስ ቀን የሀገር ጉዳይ በኢትዮጵያ ያለፉት 6 ዓመታት እየተገበረ የሚገኘውን የአረንጓዴ አሻራ መርሃ ግብር ተመልክተናል። በተለይም ያለፉት ዓመታት የአረንጓዴ አሻራ መርሃ ግብር ምን ለውጥ አምጥቷል ስንልም ጠይቀናል። በተለይ 2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ ይህ ያስጀመሩት የአረንጓዴ አሻራ መርሃ ግብር በኢትዮጵያ ተጨባጭ ለውጥ ስላመጣ ይነገራል። ህብረተሰቡ ግንዛቤ ወስዶ እንደ ባህል አድርጎ ችግኝ የመትከል ልምዱን እያሳደገ መጥቶበታል። ኢትዮጵያን አረንጓዴ ከማልበስ ባሻገር ደግሞ በግብርናው ዘርፍ እየተገኘ ያለው ውጤት አመርቂ እንደሆነ ይነሳል። የአፈር ለምነትንም አሳድጓል ይባላል። ታዲያ ያለፉት 6 ዓመታት እየተተገበረ የሚገኘው ይሄው የአረንጓዴ አሻራ መርሃ ግብር በኢትዮጵያ ምን አይነት ለውጥ አምጥቷል? በቀጣይስ ይህ ልማድ ቀጣይነት እንዲኖረው ምን ስራዎች ተሰርተዋል ስንል ጠይቀናል። በስፋት ደግሞ ኢትዮጵያ ከዚህ ቀደም የነበራትን የደን ሽፋን ዳግመኛ እንድትመልስ ያስቻላት ስለመሆኑም ይነሳል ይህ የአረንጓዴ አሻራ መርሃ ግብር። ስለዚህ ይህንን አጠናክሮ ለመቀጠል ምን እየተሰራ ነው ስንል በኢቲቪ የአዲስ ቀን የሀገር ጉዳይ ጠይቀናል። ይህንን ጉዳያችንን ሰፋ አድርጋችሁ በኢቢሲ.ስትሪም እንድትከታተሉትም እንጋብዛችኋለን።